ብዙ ሰዎች ሰይፉ ፋንታውን ጃኒና አዶናይን አስታርቅልን እያሉ እየጠየቁት ይገኛሉ። እንትናን በለካጅ አስታርቅልን ለፍዳ አዳውላ የአዶናይ ጸጉር ቆራጭ በከባዱ በፖሊሶች ፕራንክ ተደርጓል። አዶናይ በአርባ ምንጭ የገጠመው አስቂኝ ገጠመኞች እየተነፈሰ የነ ሰራዊት ፍቅሬ አነጋጋሪ ቪዲዮ 10 ሳንቲም እኔ ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ከወጣንም በኋላ በጣም ቤተሰብ ዛሬ በዋነኝነት የምናወራባቸው ርዕሶች እነዚህ ናቸው። ቪዲዮን ከመጀመራችሁ በፊት ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩት። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁኑኑ ሰብስክራይብ አድርጉ። ወደ ቪዲዮ ስላሳየን እኮ ነው አመሳስለብኝ ነው ያው ቤተሰብ ይሄ ልጅ ግን በስመ አብ መከራውን አሳዩት እኮ በቃ ከአይሾ ስፒድ ከመጣ ጊዜ በኋላ በቃ ሁሌ በቃ እንደዚህ አይነት ነገር ውስጥ እንደገባ የሆነ በቃ የሚያስቅ ነገር እንዳደረገ አሁን ጭራሽ ፕራንክ ተሰርቷል። ፕራንክ ነው ያደረግነው። እግዚአብሔር እንደዚህ ቻን ፖሊስ ወንጀለኛ ጠቁማል። አሪፍ ነገር ነው ያደረገው። አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድነው ይሄ 200 ብር ሙስና? እግዚአብሔር ይቅርታ ናዲ ምንድነው? አድናኝ ፕራንክ አድርጌዋለሁ። አይ ወራኔ እንደዚህ ነው። ኧረ ፈታኛውንም እያለህ እኮ ነው ብራዘር። አስተያየቱ ራሱ እንጂ አሁን ራሱ አይፈታኝም እንዴ? ማን ነው ማለት የታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ና ተረጋጋ። አንድ ነው ተረጋጋ። የኔ ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገድሏል ምናምን ስትለኝ እኔ ራሱ ወንጀለኛ ሊሉ የሚያስፈራው ወንጀለኛ ከሆነ እኔን ወቅቱ እንደማይሄድ ና ተረጋጋ። ታውቂዋለህ ግን እነሱ ጋር ነው። አይ ብራዘሪ በጣም ስንት ያጣውቂኝ እስቲ ከማርኩስ ነገር የኔ ቆንጆ ብዙ ባይዘው ቤተሰብ ካፕሎቹ ተገናኝተዋል። ሰይፉ ፋንታውን ድጋሚ ያጣምሯቸዋል። በጣም ሰው አስተያየት ሲሰጥ ሰምቻለሁ። አሁን ስኬት ማማ ላይ ስትሆኚ እሱ ቢመጣ ከዚህ በኋላ ተጠንቀቂ፣ ወንድ ልጅ ነው እንደዚህ ምናምን። የኔ ፍቅር ያለፈው ሁሉ አልፏል። ከልጅሽ አባት የሚበልጥ ማንም ሰው የለም። ከነበደሉም ከነጥፋቱም ከነስተቱም የልጅሽ አባት ነው። ምንም ቢሆን የልጅሽ አባት ነው። ዛሬ ላይ አብራችሁ ናችሁ። ጠንክረሽ እንደውም የበለጠው ደረጃ ላይ ትደርሻለሽ። ስለዚህ ጸብሽንም ኩርፊያሽንም ሁሉ ነገርሽንም እርግፍ አድርገሽ በጋራ አዲስ ህይወት ጀምረሽ ወደ ብዙ ነገር እኮ ይታደሳል። ቤተሰብ የፈለገ ያልጣቡስ ብትገቡ ይቅርታ እስከተደራረጋችሁ ድረስ እንትን ማለቱ አይቀርም፣ መታደሱ አይቀርም። ላጥ ብለሽ ሂጂ። በተቀረ ትላንት በድሎሽ ነበረ። ኮመንት ላይ መተው እንደዚህ እያሉ የሚያወሩ ሰዎች ሊኖሩ ስለሚችሉ ስላየው ትላንት በድሎሽ ነበረ፣ ራስ ቤትሽ ላይ እንደዚህ አስለቅሶሽ ነበረ፣ እንደዚህ ብሎሽ በዙሪያሽ ያሉ ጓደኞችሽም ሊሆኑ ይችላሉ። በነገራችን ላይ ጓደኞችሽም አብረሻቸው የበላሽ አብረሽ ለአራስ ቤት መተው የጠየቁሽ ወይም ያልጠየቁሽም ሊሆኑ ይችላሉ። ትላንት እንደዛ በነበረው ሰዓት እንደዚህ ብሎሽ ምናምን ብለው ሊያጣጥሉሽና ሊናገሩሽ ስለሚችሉ የአንቺ የልጅሽን አባት ለምን ይቅራል? ማር የልጅ አባት እኮ አገባ እኮ የኔ ፍቅር። ባያገባ ኑሮማ ኦፕን ማይዶር ብየዋለሁ። ኦፕን ማይዶር ብሮ የሊያሾ ባል አግብቷል። ቤተሰብ ሊያሾን ትቱ አገባ የኔ ፍቅር። ባያገባማ መች እኔም ቢል ነበር። ነገሩ ምን ያርግ? ለሊት ሲነሳ ሐሜት ነው፣ ቀን ሲነሳ ሐሜት ነው፣ የሚሰማው እንዳለ ሐሜት ነው። ቤት በኩል እንደው ሰላም የለም እኮ በቃ። ድምፅሽን አስተካክል። ምን ሆነ ማሬ? አይሰማም እና ይሄንን ነው የምልሽ። ትናንትና ያለፍሽባቸውን የሚያሳዝኑ ያለቀሽባቸውን ጊዜያቶች በድጋሚ እየገረቡ ሊረብሹሽ ስለሚችሉ ለምን እንደዚህ ያርክሽ ትናንትና ዛሬ ሰው ስላየሽ ስለወደደሽ ስለታወቅሽ እንደዚህ ስለሆንሽ እንደዚህ እያሉ ጭንቅላትሽን ሊያምታቱት የሚመጡ ሰዎች ወዳጆች ሊኖሩሽ ስለሚችሉ እንዳሰሚያቸው የኔ ፍቅር። በቃ የሰው ልጅ ይሳሳታል። ከስህተቱ ተቀይሮ ደግሞ ተለውጫለሁ ብሎ ከመጣ ተቀበዩ። 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ አሞትና ከርቤ ቆምጣጣ ጁስ ምንም እንትን መኪና አልተሰጠኝ፣
ገንዘብ አልተሰጠኝ። ተመጣጣኙ ቼክ ተሰጥቷል። ያው እንዳለኛ ተቀምጧል። ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ። የተበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። እውነታችንን ለማውራት ነው እንጂ የተበደሉትን ሰዎች ከሐሳቡ አቮይድ እያደረግን ራሳችንን ለማጽዳት አይደለም። ብዙ ሰዎች ለምን ነው የማትወጡት? ለምንድን ነው የማታወሩት? ቅድም ጀምሮ ነግሬያለሁ። ከመግባታችን በፊት እንደዚህ አንዳንድ ሩመሮች ሲነሱ ግድ የለም እኛ እንቻለው፣ አሁን ወተን ሰዎቹም ይቀየማሉ ምናምን የሚል እሳቤ ነበረ። ከወጣንም በኋላ በጣም የሚገርመው ግን እለት እለት እያደገ ሲሄድ አንዳንዴ ተበዳይ ዝም ሲል ተከሳሽ ይሆናል አይነት መንፈስ ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁላ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ አይ ሰይፉዬ እግዚአብሔር ይጨምርልህ፣ እድሜ ጤና ይስጥ። ያራዳ ልጅ እናቴ ትሙት። እኔ እንዴት እንደሚመቸኝ እኮ ጋይስ የምሬን እኮ ነው። ከዛስ ደግሞ እነዚህ በጎች አሉ ደግሞ እነዚህ ኮምፒውተር እንትናን በረካጅ አስታርቅልን አዶናይና ጃኒ ገብቷል። መቼም ስም አልጠራም እንትናንም አስታርቅልን። ለፍዳ አዳውላ ሲጀመር እኮ ሰይፉና አዶናይ እስካሁን እንጃ ፒስ የፈጠሩ አይመስለኝም። ቢፈጥሩ ኑሮ እስካሁን ይቀርብ ነበረ ብዬ አስባለሁ። አዶናይ እኔ እኮ ጋይስ ማርያም ስራ ቦታ እያለሁ ቲክቶክ ብትመጣ ገበና ተዘርዝሮ ነበር። ተዝናኒባቸው መጥተው ማለት ነው ቁጭ ብለው ኮምፒውተራቸውን እንትናን ብታስታርቅልን እንትናን ብታስማማልን ሺህ ዓመት ተጣልተው ለምን አይኖሩም? ሰይፉ ምን እንዳለበት ወጣጤ ሁላ ወይኔ እናቴ እኔ ገብርኤልን ኮመንቱን እያየሁ ወይ ነው የማህበረሰብ ግን ጨለላችኋል። ጤነኛ አይደላችሁም ልበል፣ አብዳችኋል። በሰላም ነው የተዋለደን እንድም ብሎ ተቀማምሶ የተለያየን ስታነጻጸሩ ራሱ ትገርማላችሁ። ኤኒዌይስ ግን በጣም የታዘብኩትና በጣም የገረመኝን ነገር ልንገራችሁ። እግዚአብሔር በሚያውቀው የቲክቶክ ፍርድ ቤት መታ ቢሆን ኖሮ ልጅቷ በጣም ብዙ ነገር እንሰማ ነበር። ለተወሰነ ጊዜ የሆነ ጊፍቶች ምናምን የሆነ ወይ እዛ ኮመንት ላይ የሚጻፈው ጀግና አንበሳንሽ ሴት ስለሆንሽ አትወድቂም አትሰበሪም ከሚለው ኮመንት ውጪ ሌላ ታሪክ አይኖራትም ነበረ። ደግነቱ ግን የሰራችው ቪዲዮ ሰይፉ ጋር ደረሰና ሰይፉ እሱ ቤት አቀረባት። እግዚአብሔር ነገሮቿን አስተካከለላት። ብዙ ጊዜ እንደምትመለከቱት ያቀላል ነው። ትክክል። አሁን ላይ ልጅቷ ግን ሶሻል ሚዲያ ላይ መውጣቷ በጣም ጠቅሟታል። ሁላችሁም በሱ ነገር እንደምትስማሙበት ተስፋ አደርጋለሁ። እቺማ መደገም አለበት። ያቀላል ነው። እየተነፈሰ ነው። እንደምትመለከቱት ያው ቀላል ነው፣ አይንቀሳቀስም። ቀላል ነው። ቅድ እንደዛ እንዳለ ለገጠ ከተፈጥሮ ጋር ፍሬንድሊ መሆን አለባችሁ። ተረዳችሁ? እነዚህም ፍጡራን እንደሆኑ ለማስታወስ ነው እንደዚህ የተደረገው ይህ ሁኔታ። አቶ ማናጀር ደግሞ እንደ ፍጡር የምታየው እኮ እናና ያዘው በቃ ለዚህ ነቷት ቪዲዮ ቀርጸው ላኩልኝ ቤተክርስቲያን ውስጥ ስትሄድ እና አምቦ ነው ምናምን ትናንትና ላይቭ ላይ ያወራው መጥተው ነገሩ ያ አምቦ ነው ያዩት። አምቦ ነው ጋይስ፣ አምቦ አይደለም። ሆለታ ገብርኤል ንግስ ስትሄድ አዩዋትና ወያዬ እሺ ቡርቴ እንቺ ዘሽላት እንቺ ዘሽላት ይጀይነት
ሆለታ ነው ጋይስ ሆለታ ገብርኤል ለዚህ ያዩት ከዛ ቪዲዮ ቀርጸው ላኩልኝ እኔ እኮ ያስፈልግ ምን ላደርገው ነው ቪዲዮ አለ ሊስት ላደርግላችሁ የት ነው አምቦ ነው ቆይ ትመጣለች አውልሽ ኬፋ ትስለት አብራችሁ እሺ ትነሽላችሁ አቶ ሆለታ ልጅ ነው ኬፋ እየመጣች ነው ማለት እናቴ ድዱ እሺ የኔ ፍቅር ያው መጣች ሆለታ ገብርኤል ጥቁር ለብሳለች ምናምን ያ ለምን እንደላኩልኝ ማለት ነው እንደ ገስሪ እንደዚህ ነገር ግን እንትና ማን ነበር ሰው ሆለታ ገብርኤል ቪዲዮ ላኩልኝ ቪዲዮ አንቀርጸው ላኩልኝ ቤተሰብ እንዳያችሁት ነው እንግዲህ ቪዲዮን ያው አንዳንድ ኢንፎርሜሽንን አፕዴት እንዳረኳችሁ ተስፋ አደርጋለሁ። ብቻ የዛሬው ቪዲዮ ቻናል ይመስሉ ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ Sayang